ትግራዋይ በአሁኑ ሰዓት የትግራይ ችግር የሚፈታው ከብልጽግና ጋር በመስራት ነው ብሎ እያመነ እኔን በአሁኑ ሰዓት ከሀገርህ ከህዝብህ ከመንግስትህ ጎን ለምን ሆንክ ብሎ ሲከሰኝ ስሰማ በጣም ነው ምስቀው። በተለይ ደግሞ እንደ ፓፓ የሚባል የፖለቲካ በሬ ሳሩን እያየ ገደሉን ሳይ ምን አይነት ገደል ውስጥ እንደገባ መቼም እናውቃለን። እስኪ መጀመሪያ ይሄንን ቪዲዮ እንስማው። እንደዚህ ተሸፍና የምትሄድ እኮ እህት አለችን እናት አለችን እኮ። ነውር ስለሆነ መደፈር በትግራይ ነውር ስለሆነ እንደዚህ ብላ የምትሄድ እኮ እህት አለችን። እንደኔ ትላንትና የትም ቦታ ሄዳ ለፍታ ሰርታ ዲግሪዋን ፒኤችዲ ዲግሪዋን ሰርታ ጥሩ ለትግራይ ዜጋ መሆን የምትችል የነበረችውን ተስፋዋን ያሳጣችኋት ብዙ እህትና እናት አለኝ። እውነት ነው። እብድ ይሄን መመስከርና መናገር ያልቻልኩ ቀን ነው ያንተ እብድ ማለት እኔን የሚሳካው። አስወት ጋር እንግዲህ እንደሰማችሁት ነው። ፓፓ የትግራይ ሴቶች በመደፈራቸው በጣም ስሜታዊ ሆኖ ነበር የሚናገረው። አሁን ግን እሱ ከብልጽግና ጋር መስራት ይፈልጋል። የብልጽግናው ቁንጮ አብይ አህመድ ግን ምን ብሎ እንደተናገረ ደግሞ እንስማው። ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። እንግዲህ አብይ አህመድ ደግሞ ሴቶች የተደፈሩት በወንድ ነው ብሎ ከ100,000 በላይ የትግራይ ተወላጅ ሴቶች ሲደፈሩ በፓርላማ ወጥቶ ነበር እያሾፈብህ የነበረው። ስለዚህ አንተ ይሄንን ረስተህ ይሄንን በሙሉ ገደል ከተህ ከብልጽግና ጋር ችግሬን እፈታለሁ ህወሓት ብቻ ነው መጥፋት ያለባት ስትል መብትህ ነው። እኔ ደግሞ ብልጽግና ባህር ፈልጋለሁ፣ ወደብ ያስፈልገኛል፣ ቀይ ባህር የኔ ነው እያለ የፕሮፓጋንዳ ጡሩምባውን እየነፋ ጦርነት ሊከፍትብኝ እያየው እየሰማው ከመንግስቴ ከህዝቤ ከሰራዊቴ ጎን መሆኔ ለምንድነው ወንጀል የምትለው ነው ምልህ። አሁን እኔ የምነግራችሁ እንደ አገሩ እንደሚወድ ዜጋ እና ሪስፖንሲብል ሆነ ሰው የምነግራችሁ የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሐሳብ መወያየት እንደ ነውር እናስባለን። ቀይ ባህርና አባይ ኢትዮጵያን የሚበይኑ ለኢትዮጵያ እድገትና ጥፋት መሰረት ናቸው። የቀይ ባህር ጉዳይ በደንብ ንግግር ያስፈልገዋል። ይሄ ለኢትዮጵያ የኤግዚስተንስ ጉዳይ ነው፣ ቅብጠት አይደለም። ምን ምርጫ አለ? እኛም ምርጫ የለንም። ኤርትራ ይሄ ባህር ለሷም ሌላ ምርጫ የሌላት የተፈጥሮ ሀብቷ ነው። ስለዚህ ማንም ሩቅ አዲስ አበባ ሆኖ አዲስ አበባ ኬኛ እያለ ኢትዮጵያውያንን አዲስ አበባ የናንተ አይደለችም የሚል ብልጽግና የተባለ ጅብ ሲጮህ ቀይ ባህር እያለ ምን ምርጫ አለን? ምንም ምርጫ የለንም። ወደንም ጠላንም ከመንግስታችን ከሰራዊታችን ጎን ነን። ይሄን በማለታችን የምትከፉ ብልጽግና ተጋሩ ካላችሁ ምንም ማድረግ አልችልም። አንተ ፓፓ እርግጠኛ ሆኜ የምናገረው ነገር እያንዳንዱ በላይቭ ሆነ ስትሰራ የነበረው እያንዳንዱ በላይቭ ሆነ ስትናገር የነበረው ንግግር በሙሉ ፖለቲካ አይደለም፣ ጥላቻ ነው። በቃ አማራ ኤርትራ አማራ ኤርትራ ነው የምትለው ሁሉ ጊዜ። ይሄ አንተን ነው የሚመለከተው። ይሄ አይነት ስሜትና ፍጹም የራስ የሆነ ጥላቻ እንጂ ትግራዋይን የሚመለከት አይደለም። አማራና ኤርትራን በመጥላት አንተ በቀል አስበህ ከብልጽግና ጋር ሰራለሁ ካልክ እኛም ደግሞ ትግራይ ህዝብ ላይ የተፈጸመው መከራና ችግር እንዳይፈጸም ከሀገራችን ከመንግስታችን ከሰራዊታችን ጎን መሆን ሌላ ምንም አማራጭ የለንም። አንተ በፓርላማ ስለ ትግራይ ምን እየተባለ ምን እየተዘመረ ምን እየተደለቀ እንደነበረ ታውቃለህ። ያ ሁሉ ላንተ ምንም አይደለም። አንተ ብልጽግና የችግሬ ሁሉ መፍትሄ ነው ብለህ የምታስብ ከሆነ እኛም ደግሞ ብልጽግና ባህር ፈልጋለሁ ቀይ ባህር የኔ ናት የሚለን ከሆነ አማራጭ የለም። ከፈለክ ህወሓት ይጥፋ ስትል ውለህ ስትል ብታድር አይ ዶንት ኬር፣ እሱ አንተን የሚመለከት ነው። እኔ ግን በዚህ በማህበራዊ ሚዲያ መናገር የምፈልገው ነገር ቢሆን አብይ
አማራ ህዝብ ላይ እየፈጸመ ያለውን ነገር አብይ ትግራይ ህዝብ ላይ የፈጸመውን ነገር ህዝቤ ላይ አሰብ በሚል የፖለቲካ አዲስ ጥያቄ መጥቶ ህዝቤን እንዲጨፈጭፍ አልፈልግም። ስለዚህ ወደድክም ጠላህም ቢመርህም ባይመርህም ከህዝቤ ጎን ነኝ። ወደ 4 ኪሎ ነው ጉዞ። እኛ አይሱ አይደለም እየሰማሽኝ ከሆነ ከኤርትራ ወይ ከሌላ ቤት ነገር አልቀበልም ነው እያልኩ ላስረዳት ለፍሬ እሱ ባለፈው ምን አለ መሰለሽ እኔ የሄድኩትን መንገድ ሸተት ብሎኝ ነው። በቃ እኔ እንደዚህ በናና ረግጬ ነው እንጂ እኔ አላምንበትም። ለዛም ይቅርታ ነው ያለ። ሁላችሁም ተጠመቁ፣ ሁላችሁም ይቅርታ በሉ ነው ያለ ባለፈው ማለት ነው። አሁን ደግሞ ከአስመራ ወይም ደግሞ እንት ስለመጣለት ቲቲ እና ፑቲን ገብተው ማለት ነው አስተያየት እየሰጡ አይደለ እንዴ? እሱ እንደውም በችግር ጊዜ ይቆም አይደለ እንዴ? ህግደፎች አይደለ እንዴ? እዚህ ገብተው አለንስ ታረቀ ነው። ከዛ በፊት ደግሞ በቃ እሱን ትስል ነበር። ይቅርታ ለምን ይላል? አሁን ልቅርታ እኔ እንደዛ በማለቴ ባደረገው ሰብአዊነት የሁሉ እኔ በቃ ቢዝነስ በዛ ጠፋ ጎደለበት። በቃ አሁን ደግሞ በሌላ መልኩ እየመጣ ነው። ገብሻል? እኛ ደግሞ አያገባውም። እኛ ተግራዋይ አማራ ኦሮሞም ብሎ መለያየት የኤርትራ ይሄ በቃ ስም ነው። ስም ታውቂያለሽ፣ መበታተን ምናምን ነው። ከወደዱንም እንደ ኢትዮጵያ ይወደዱን፣ ከጠሉንም እንደ ኢትዮጵያ ይጥሉን። በቃ ይሄ ነው ብለው ኤርትራኖች። እሺ በል እንደዛ ሆነ ለንገርሽ። አይ ይኸውላችሁ አሁን የምታወሩት ኮምፕሊትሊ ፍሪ እንትን ነው። አሁን ጫወትበት ካርድ ያስፈልገናል ያልከው አዎ፣ ግን ይሄ ባልተግባባበት ሁኔታ እንዴት ኬት ሊመጣ ይችላል ነው አንዱ የኔም ጥያቄ ጭምር ነው። መፍትሄ ደግሞ የሚመስለኝ እኔ ካልከኝ ይሄንን ነገር ለማጥበብ መስራት ነው። በትግራይ የፖለቲካ ፓርቲዎች አሉ፣ ሲቪክ ማህበራት አሉ፣ ገባ ራሱ ህወሓትን ጨምሮ አዲስ የመንግስትነት ቅርጽ ያለው የትግራይን ጥቅም ከሞላ ጎደል ሊያስከብር የሚችል ሊገዳደር የሚችል ቅቡልነት ያለው ኃይል መምጣት አለበት ነው። በህወሓት ብቻ የሚመለስ ወይም የሚመጣ ጸጋ ለትግራይ አለ ብዬ አላምንም ነው የኔ የቆየ እንትኔ መፍትሄ የምትለኝ ከሆነ ማለት ነው። ኮምፕሌን ማድረግ ብቻ እንዳው አንድ ከዛ ደግሞ ይሄኛው ስምረት ሲመጣ በራሱ ከውጭ የሚመጣብን አደጋ እየከሰመ እየቀነሰ ይሄዳል ነው። የኛም የመደራደር ከዛም የበለጠ አቅማችን እየጨመረ ይመጣል ነው። ከዛ ይሄ የአድዋ የአዲግራት የአክሱም ምናምን እንዲህ አይነት ወሬ ላይ ምንም አስተያየትም የለኝም፣ መሳተፍም አልፈልግም። እኔ በግልጽ ነው የምነግርህ። ከኔ ነበረች ነው ምናምን አሪፍ ነው። ምንም በፈራው ተደስተኝ ነግራለሁ አለሽ ኮረብና ትላንትና በጣም ብዙ ነገር ሲያደርግ ነበር። ቀጥል እሰማለሁ። እውቀት ያለው ልጅ ነው ምናምን፣ ግን የእኛን እህቶች የሚያነውር ሰው አንድ ቀን እንኳን ለሰከንድ ያህል እኔ ሲባል በሽሽቅ ላይ ስሰዳደብ እንኳን ተቀምጦ አያውቅም። እኔ ነገርኩህ። እኔ በየትኛውም ሳይድ አለ አያገባኝ ለማለት ማለት እንደዚህ በሳይድ ይዤ እንትና ደብረጽዮን ይትረፍ ጌታቸው ይትረፍ አለ ለህዝቡ ማሰብ ሰው ህዝቡ የሚተርፈው ደግሞ በጌታቸው በኩል ከሆነ ይተርፋል፣ ጌታቸው ይደግፈዋል። በደብረጽዮን የሚተርፍ ከሆነ ደብረጽዮንን ደግፈዋል። ለምን የመጣብን መከራ እንትና ብሎ አይደለም እነሱም ብሎ መጥቶ እኛንም እንደምንቀጠቀጥ እናውቃለን። የመጣንበት ሂደት ነው። አብዛኛዎቹ ሰዎች አይቻሉ ተቃዋሚ ተብሎ የተቀመጡ ሰዎች ከምን አይነት ሰው ጋር እንኳን ሆኖ እንኳን እንደሚቃወሙ እንኳን ግራ እስክንጋባ ድረስ ምንድነው ጭንብል ነው እንደ እስካሁን ድረስ ሲንቀሳቀሱ የነበረበት ብዬ ከራሴ ጋር ፋይት እስከማድረግ ድረስ ማለት ነው። ማህበረሰብን የሚሳደብ ሰው፣ እህቶቻችንን የሚያበሽቅ ሰው